Hello guys, እንዴት ናችሁ? Welcome to my channel. Happy New Year. This is Michaela American Black and then Durable YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ? And then so ዛሬ ምንድነው ልላችሁ የፈለኩት ይሄንን ዩቲዩብ ቲክቶክ ላይ አላወረድኩትም። ያኛው እንትን ላይ አድርጌዋለሁኝ። ኦኬ ያኛው ደግሞ ያንን ላይ እንትን አደርገዋለሁ ማለት ነው። ችግር የለውም ማለት ከሱ ማውጣት ስለፈለኩ ነው። በዚህ መክፈት ስለፈለኩ ነው ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው እኔ ሲንግል ነኝ። አሁን ሰዓት አፍቃሪ የለኝም፣ ፍቅረኛ የለኝም ምናምን ብያችሁ ነበረ ማለት ነው። ከዛ አሁን ቲክቶክ ላይ ደግሞ ትንሽ ኤአይ ነገር ማለት ነው በአዲስ ዓመት ገርማችሁ ይሆናል ማለት ነው። ኤአይ ኢዲት ነው ባይ ዘ ወይ ማለት ነው። እንደን እዛም ብታዩት ማለት ነው ጽሁፉን ካያችሁ እኔ ሲንግል ነኝ ነው ያልኩት፣ ግን ለወደፊት የምመኘውን ባሌ ነው ባይ ዘ ወይ ማለት ነው። እንደን ችግር የለውም ዳስ ዋይ አሁን ላይክ ሙዚቃ ስትዘፍን ማለት ነው ልክ ፊልሙ ላይ ሌላ ሰው ታስገባለህ። ሙዚቃውን ግን የምትዘፍነው አንተን አይደለም፣ ልክ እንደ ራስ አድርገህ እንትን የምታርገው that's why እንደዛ ነገር ባይ ዘ ወይ ማለት ነው። ስለዚህ ጥሩ ነገር ከመመኘት ምናምን ነገር ይሄ ነው ባይ ዘ ወይ ማለት ነው። ልጁ እንደዛ አድርግኝ አላለኝም ባይ ዘ ወይ ማለት እሱ ምን ጨነቀው? ወንድ ነው ምን ይጎላዋል? ጎላው ነገር የለም። እንደሱ ማሆን ብቻ ፍቅር ላይ ምን ሲሆን ደስ እንደሚለኝ ታውቁታላችሁ። በጣም መታገስ፣ በጣም እንትን ማለት ነው ምናምን ነገር በጣም መለማለም እኔ አላምንበትም። ስራዬን ፈትቼ ምናምን ነገር ቢሆን ነው ያ እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ አሁን ትክክል ነው ብዬ ዳስዋይ ማንም ምንም ሳይማገባቸው ላይክ ቀልድባችሁ ነበረ፣ ግን እንደዛ ስላደረኩኝ ብዙም ችግሮችን ስለመጣኝ ባይ ዘ ወይ ከሱ ጋር እኔ ምንም አይነት ኮንታክት የለኝም። ዳስዋይ ኮመንት ላይ ኮመንት ነው የምሰጠው፣ በኮመንት ነው የምነግረው። ኢቨን ባይ ዘ ወይ በኮመንት ነው የምነግረው ባይ ዘ ወይ ማለት ነው። እስካሁንም ምንም አይነት ግንኙነት የለንም ባይ ዘ ወይ ማለት ነው። አንደን ሰው ማለት ነው ወዶቼ ልነግራችሁ እየፈለጋ ላይክ እኔ በውስጥ ከማለቅስ ማለት ነው በውጭ እናንተ ጋር ላልቀስ ላይክ የኔ ልመና የኔ መሽቆርቀር የኔ አፍቃርነት ምናምን እስከምልክ እንደሆነ ምናምን አንዳንዴ እንኳን ኮመንቱ ማለት በጣም ነው የሚያስቀው። ጃ ሰው ያውቄ ነው ትንሽ ማቃናብረው እንደን ሰው አረ ነው መቼ ነው የምተወሱን ባህሪን ያላቀውም ጃ ሰው እንትን ሰው ትንሽ መጨመር ምናምን ነገር የሆነ ታይም ላይ በትክክል ነበር እንደዛ የምለውና ከዛ በጣም እየሳቀብኝ ምናምን ነገር ነው ማለት ነው። እሱ ትዝ ስለኝ ማለት ነው እንትን የማደርገው ለመጀመሪያ ጊዜ ፍቅር ሲይዘኝ ማለት ነው። ከዛ ላጎቴ ልጅ ነገርኩት የሆነ በቃ ላይ እየተዝናና ነበር ማለት ነው። ወንድሜ ሳይሆን ሌላ አጎቴ ልጅ ባይደው ማለት ነው። ከዛ ከተማ ወጣንና ማለት ነው ከተማ ሄደን ለመዝናናት ብለን ማለት ነው አድግራት ላይ ነው ባይደው ማለት ነው። ከዛ ከተማ ስንወጣ ጊዜ ላይክ ጠርሙዝን እኔ እኮ በቃ አልቻልኩም ምናምን ብዬ ማለት ነው ጠርሙዞች እንደዚህ ሽግርግር እያደረጉ ጠረጴዛ ላይ ሰብረዋለሁ። አውቄ እኮ ነው። ከዛ ልጅ አይናደል እኔ ችግር አለብኝ እሱ ነው የሚከፍለው ባይ እኔ ገንዘብ አልነበረኝም። እንደን ሰው ማለት ነው ውዶቼ ልነግራቸው ፈልገው ብዙ ጊዜ ደግሞ እንዳጋጣሚ በቃ ላይክ እንደ ጓደኛዬ ነው እሱ ላይክ በጣም ነበር የምንግባባው ባይ ዘ ወይ ማለት ነው። ላይክ በጣም ጓደኛሞች ነበረና በጣም ነበር የምንግባባው፣ በጣም ነበር የምንወልደው። ከዛ እንጂ ለሌሎቹ እንደዛ ብዬ ልነግራቸው አልቻልኩም ባይ ዘ ወይ ማለት ከዛ ማለት ነው ከዛ ምን ቢፈጠር ጥሩ በቃ አይዞሽ እረዳሻለሁ ምናምን ነገር እያለኝ ነበረና ከዛ መሀል ላይ ምን ቢፈጠር ጥሩ ለከረ ችግር የለውም ማለት እኔ እንደዛ አይነት ነገር ደግሞ አይመቸኝም እና
ያረ ችግር የለውም ምናምን አልኩት። ደግሞ ምን ሊያደርግልኝ ነው ባይተው ማለት ነው ላይክ እሺ ብለኝስ ምን ሊያደርግልኝ ነው? እሺ ሳይሆን ላይክ ንግባባ ምን ላደርግልኝ በቃ ምን የሚያደርግ ላይክ ሊያደርግልኝ ይችላል። በቃ እሱን ጠባይን ስለማውቀው እሱ ራሱ ፍላጎት ከሌለው ማለት ነው ተለምነው ምናምን የሚያደርገው ነገር የለም፣ የሚያመጣው ለውጥ የለም። ስለዚህ እኔ ምንም እሱ ልጅ ደግሞ በጣም አስቸጋሪ ልጅ ነው። ባይዶ ድሮ ያፈቀርኩት ልጅ በጣም አስቸጋሪ ነው። ማንም የሚለውን ነገር አይሰማም። ኢቨንም እኔ ጋር ጣልቃ እኔ ጋር እሱ ጋር የሚገቡን ሰዎች ነበርና ማለት ነው። ማንም የሚለውን ሰው የሚሰማ ልጅ አልነበረም ባይዶ ማለት ነው። እንደል ሰው እኔም ጠባዩን ስለማውቀው ይሄን ያህል አታስገድደው ምናምን አልኩት ባይዶ ማለት ነው። ባይደዌ ደስ ሳይለውም እንኳን ቢሰማቸው ባይደዌ ለኔ ደስ አይለኝም። ባይደዌ ሰው በፍላጎቱ ነው ሁሉንም ነገር ማድረግ ያለበት። አንደን ሰው አንዳንዴም ኢቭንም ለሱም ሊጠቅመው ነበር ይሆናል እኮ ያ ግን እኔ በራሴ መንገድ መሄድ ሰው ላይ ጫና መሆን ምናምን አይመቸኝም። ወደድኩት ተብሎ ማለት ነው አንድ ሰው ማለት ነው ልጅ እኔ አሁን የቀየርኩት አስተሳሰብ ምናምን ያለ እንዳይመስላችሁ እንደነበረ ነው ያለው የኔ አስተሳሰብ። ኢቭን አሁን የመፍዘዝ የመታመም የስትረስ ድፍረት ማጣት መጨነቅ በቃ ኮንፊደንስ ማጣት ነገር በቃ ብዙ ነገር ይታይብኛል በአሁን ሰዓት። ግን ድሮ ደህና ነበርኩኝ ኤኒቲንግ ላይ ማለት ነው። እንደን ሶ አሁን በቃ ይሆናል አይደለ የሆነ በቃ ላይ አይን ስጋባችኋል አይደለም የመዳከም ስሜት አለ አይደል? እንደዛ አይነት ነገር በቃ የመቀዝቀዝ አሁን ማድረግ የምችለውን ነገር በኋላ በቃ አሁን እንደዚህ ስለሆነ እንደዛ ስለሆነ እንደዚህ እስኪሆን ድረስ ምናምን ሸይጣን እንትን ያደርጋችኋል። ምክንያቱም እሱ ነገር ምንድነው አይነ ጥላ የሰይጣን አይን ነው ባይዘው እሱ ነገር ማለት ነው። ከዛ ላይክ ያው የሆነው ባይዘው ኤኒ ታይም ባይዘው ማለት ነው እንደን ሰው ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ከዚህ ልጅ ጋር ምንም ነገር የለኝም። ደስ ግን በጣም ወደዋለሁ። ኢቭንም በአሁን ታይም በፊት የነበረውን ልጅ ቋስ የተባለው ባይዶይሱንም የራሴ ነው የገባበት። አሁን አንቺ ሰው ላይ ትለጠፍ ያለሽ ምናምን ይሉኛል ሳምታይምስ። እኔ ኔቨር ኤቨር በህይወት ዘመኔ ሰው ላይ ተለጥፍ ያላቀም። እኔ ለመጀመሪያ ጊዜ የተለጠፍኩት አንዳንድ ፈረንጆች ላይ በጣም እንትን ነገር አሳያለኝ በላይ ትንሽ ድፍረት አሳያለኝ እንጂ እነዋን ሀበሻ ላይ እኔ ተለጥፍ ያላቀም። ኢቭን አረብ ላይም ተለጥፍ ያላቀም፣ ሀበሻ ላይም ተለጥፍ ያላቀም። ስለጠፍም የኔ ያለጣጠፍ ያው በቃ ሌላ መልክ የያዘ ነው። ኢቭንም ራሴን አስገድጄ ምናምን ማድረገው ነገር አለ ባይዘው ማለት ነው። ሰዎችን ለሰው በጣም እንትን ለመሆን እውነት ለመናገር ከተባለ እሱንም ባይዘው የራሴ ግብትን ገባ ብዬ ማለት ነው። ልክ ያው እኔ ለኔ ስድብ የሚሉኝን እንስሳ እጠላለሁ ሲል ጊዜ ነው ልጥፍ ያልኩት እንደን ሰው ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው ኢቭን ከዛ በፊት ትንሽ መጀመሪያ ሳይሆን ፍቅር አገኘሁ ደስ ብሎኛል። እውነት ስናገር ከተባለ ቀስ በቀስ ነው የገባኝ። ከዛ ማለት ነው ወዶቼ እኔ ራሴ በገባሁበት መንገድ መውጫ አጣሁኝ። አልጠይቁኝ በቃ እኔ በቃ ጥምድምድ ነው ያልኩት። በኢንተርኔት ለካ እንደዚህ ፍቅር እያዛል ሰው በቃ ላይ እኔ እየቀለድኩ ማለት እሱ ጋር ትሄድ በጣም ነበረ የምለፈልፈው ባይዘው ቴክስት ምናምን። ከዛ አጠይቁኝ ስንሰማኝ አይስወርቱ ጋር ነው የምላቸው። ያኔ ሳቅ ስለሚቀረኝ ነው እንጂ አለክስ ነው ያ ገዛ ማለት ነው። ወደጀ ተባለኝና ዲስ እንዴት ነው የምወጣ ምናምን እያልኩኝ ፈጣሪ ወራኝ ይርዳኝ እያልኩኝ አልኩኝ ማለት ነው።
አንዳንድ ሰው በጣም ነው የሚያስቀው። ላይ በቃ ይሆናል አይደለ? ሰው መናደድ ፈልጎ እንኳን መናደድ አይችልም። ኢቭንም ራሴ ለራሴ ያናድዳል፣ ግን መናደድ አልችልም ወንዶቼ። አንተ ሰው ማለት ነው እሱ ልጅ ባይ ዘ ወይ ጃስት ስለተመቸኝ ነው። ባይ ዘ ወይ ኤኒ ታይም ደግሞ የሚመርጠው ጥሩ ሰው ነው። እኔ በጣም በቃ ላይ ካደ ነው በጣም የሚዳፈር ወንድ ወይም ደግሞ በቃ ላይ በጣም 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 እንትን የሆነ ወንድ ማለት ነው ፍቅር አይዘኝም። አይደል ነው አይ ፍቅር አይዘኝም። ዝም ብሎ መውደድ ነገር አይዘኝም ምናምን ነገር ማለት ነው። ራሳቸው የሚመጡኝ ባይ ዘ ወይ ከነ ኮንፊደንሳቸው ምናምን ቃል ሲወርቱ ጋር ነው የምላችሁ። ከተቀመጥ ከዚህ ወደዚች ነው የሚያወርዱኝ። ግን ራሴ ብዙ ጊዜ የምወደው ሰው ባይ ዘ ወይ ማለት ነው ልክ በጣም በቃ ላይ ከደ ነው በጣም ያሰቃዩኛል። እውነት ልናገር ከተባለ አይፈቱ ጋር ነው የምላችሁ የድሮ ጊዜ ማለት ነው በጣም አሰቃይቶኝ ማለት ነው። አሰቅቁኝ ባይ ዘ ወይ አሰቅቁኝ ባይ ዘ ወይ እንድንገናኝ ያደርገኝና ከዛ ማለት ነው አይፈቱ ጋር ነው የምላችሁ። እሷ የምትወደው ምንድነው ቢላይ ጥሩ ማለት ነው። የሆነ ታይም ላይ ደግሞ የሆነ ነገር ሰምቶ ሳራ ሞላ ነው ያለኝ። ከዛ እኔ ደግሞ ባሻ ይሞላል ሳርንቹ የት ነሽ ሳራ ሞላ የት ነሽ ምናምን ነገር የፒያሳ ሳራ ሞላ የፒያሳ ሸርሙጣ እንዴት ነሽ? ለካ ፒያሳ ላይ ድሮ እኔ ወደ አዲግራት ሳልመለስ ወደ ሳውዲ ሄጄ ነበርና ከዛ ያኔ በቃ ለካስ በጣም ከሰላይ በቃ ፒያሳ እንትን ብላ ነበረች ምናምን ተባለ። እኔ ፒያሳ ላይ ምንም እንትን አልነበርኩም። ያው እንደነገርኳችሁ ነው ባይደው የባለፈው ዩቲዩብ ላይ አለና ከቨን ሚካኤል የሚለውን ደሳይም ነው ባይ ዘ ወይ 12 ከፊት አለ ባይ ዘ ወይ አንድ አደርገዋለሁ ባይ ዘ ወይ ማለት ነው። ከዛ ማለት ነው ከዛ እንደዛ ሲለኝ ጊዜ ማለት ነው እሷ ላይክ በቃ እንትን ነው የምትወደው እኔ ያለኝ ባይ ዘ ወይ በጣም ያፈጣሪ ወይ በቃ እንደኔ የሚዋረድ ሰው አለ ወይ በዚች ምድር ላይ ማለት ነው። ከዛ ራሱ በቃ ላይ አስቡት በቃ እኛ አልተጋባንም ገና ፍቅረኛሞች ነን። ፍቅረኛሞች ሆነን ደግሞ እንደዛ አይነት ነገር ደግሞ ላይክ አይደ ነው በቃ ላይክ ብዙ ጊዜ አይቀበልም። ግን ፍቅር በጣም የሚሞር ፍቅር ካለ ልጅነትም ካለ ትንሽ እንትን አለ። ከዛ ማለት ነው ውዶች ያኔ ምን ብላይ ጥሩ ማለት ነው ዳቦ በቃ እንትን ነው የምትወደው ዳቦ በቃሪያ ነው የምትወደው ምናምን ብሎ ይላገጥብኛል። ከዛ እኔ የሆነ በቃ ላይክ ጠርቶን ምናምን ሲሄድ ጊዜ እኔ ምንድን ነው የምፈልገው ዳቦ በቃሪያ ምናምን ያልኩኝ በቃ ሙልጄ ምናምን ነገር አሪፍ ልጆኝ ምናምን ከዛ ማለት ነው ውድጄ ልነግራቸው የምፈልገው ነገር ማለት ነው ላይክ እኔ አልገባኝም ያኔ። ከዛ ገባኝ ማለት ነው ቆይቶ ገባኝ ባይ ዘ ወይ ማለት ነው። ቤት ከሄድኩኝ በኋላ የመጠጡ እንትን ከመጣልኝ በኋላ ማለት ነው። ከዛ ማለት ነው ውዶች የሳራ ሞላ የሆነ ነገር አደረገኝ ላይክ ብራክል ስላስገባኝ የሆነ እንደተናደደ ምናምን ሆኖ ማለት ነው። አቶ ቦሻይ ሞላ እኔ ስራ ቀዝቅዞብኝ ወደ ቦሌ እየሄድኩ ነውና አቶ ቦሻይ ሞላ እንደ ሰው ምናምን ነገር ሲለው ባይ ዘ ወይ ማለት ነው። ከዛ ከብራክል ሲመለሰኝ ባይ ዘ ወይ እንደገባኝ አውቆ ማለት ነው። ከዛ ደግሞ ቃሪያ ደህና እንዲሆን እመኝልሃለሁ ቃሪያ ምናምን አልኩት ባይ ዘ ወይ ያው ቃሪያ ጥሩ ነው ምናምን አልኩት ባይ ዘ ወይ ማለት ነው። እንደ ሰው ባሻይ ሞላት ተጥፋ ደንሶ ላይክ ምናምን ብዬ አሾፍኩበትና ከዛ ማለት ነው ገባኝ ማለት ነው። አንዳንድ ነገር በጣም ይገርማል ማለት ነው። እንደሱ ማለት ነው። ከዛ ማለት ነው ወዶች ለነገራቸው የሚፈልገው ነገር ማለት ነው ይሄ ምንድነው የምተባለው እንደነሱ እንደዛ ብለው ነበርና ደግሞ ፍቅረኛ ሲይዝ ምን አይነት እንትን እንደሚመቸኝ ደግሞ ልነግራችሁ ፈልጌ ነበረ ማለት ነው። ላይክ አሁን ፍቅረኛ ሲይዝ የኔ ፍቅረኛ ነው። የኔ ባል የሁላችንም ባል አይደለም። የኔ ባል ነው።
አሁን እኮ ነው ገርም የሚለኝ የሴቶች ነገር ማለት ነው። አሁን የሆነ ልጅ ስታፈቀሩት በቃ ብድ ስትልለት ማለት ነው የሁሉም የሴቶች ጉዳይ ይሆናል። ለምንድን ነው እንደዛ የምታደርጉት? እሱ እኮ ፍቅረኛ አይደለም። ያው ኢቭንም እንጀራውን ላዘጋበት አልፈልግም። ሴቶች የሚወዱት ከሆነ ማለት ነው ምን እንደምፈልግ ነው ምን እንደምፈልግ አይደል አላውቅም። ባይ ማለት ምንም ነገር ስለሌለኝ ባይ ፍቅረኛ ቢሆን ኖሮ ባይ ዘ ዌይ ያኔ ቢጠብቀኝ ደስ ባለኝ ነበረ ማለት ነው እስክንገናኝ ድረስ ማለት ነው ከማንም ሴት ጋር የሆነ ነገር ባይፈጠር ማለት ነው። ግን እኛ ፍቅረኛ መች አይደለም እጮኛ መች አይደለም ምንም ነገር የለም ማለት ነው። እኔ ወድጃለሁ ፈጣሪ ካለ እንጋባለን ኤቭን ፍቅረኛ መች እንሆናለን ኤቭሪቲንግ ማለት ነው። ካላለ ደግሞ ምንም ማድረግ አይቻልም። እንደን ሰው ማለት ነው ፍቅር በሁለት ሳይድ ነው። እንደን ሰው አንዳት ሴት ደግሞ የሆነ በቃ ላይ አይደለም ለማመን ከባድ ነው። ላይክ የኔ ችግር ብዙ ነው ተነግረው የማይጨርስ ስለሆነ ችግር የለውም። ባይዘው እዚህ ጉዳይ ላይ ባይዘው በሌላ ሳይድ ፍቅረኛሽን ካድሽው ምናምን ነገር ምናምን እንዳትሪ ብቻ ምክንያቱ ፍቅረኛ ስላልሆነ እሱን ነገር ነው የምጠላው ባይዘው ማለት ነው። እኔ አስመሳይነት አልወዳም። አንተን ሰው እኔ ስቀልድ ጊዜ ማለት ነው እኔ ከራሴ ጋር ነው እንጂ የማብደው ሌላ ሰው የሆነ ይሄን ያህል እያስመሰለኝ ይሰርበኛል ምናምን የሚለውን ነገር የለኝም። ባይዘው ስለሌለኝ ነው። አንተን ሰው ማለት ነው ደግሞ የሆነ ሴቶች ማለት ነው ደህና ነህ እንዴት ነህ ምናምን ኮሜንት በጣም ታምራለህ፣ ደስ ትላለህ፣ አድናቂህ ነኝ፣ እወድሃለሁ ምናምን ነገር ቢል ችግር የለውም ባይዘው ማለት ነው። ግን ልክ ከኔ በላይ ማለት ነው በቃ በጣም ውዴ ኦስተንዬ ምናምንዬ በቃ ብሎ ፌስቡክ ላይ ፖስት ቢያደርጉት ውዴ ፍቅሬ በቃ ሃኒ ስዊት የኔ ማር ደስ አይለኝም። ባይዘው ይሄን ያህል እንኳን ቅናት የለብኝም። በቃ ታቱ ቢነቀሱት ምናምን ነገር በቃ ላይ እንደ እንትኑ ማለት ነው ባይዘው ወይ እንትን ቢያደርጉት እንደዚህ በቃ የሱን እንትን ምናምን ነገር የሚጠቀሙ አልፈልግም ባይዘው ማለት ነው። ይሄ ባይዘው ወይ እህቴም አለች እኮ ባይዘው ወይ ማለች አና ነው የምትባለው ባይዘው የወስተን ብቻ አይደለም ግን ለመጀመሪያ ለወስተን ብዬ ነበር የገዛው ሰነታ ነው አልዋሽም። አንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ውዶች ይሄ ስለዚህ እኔ የሁሉም ሴቶች ጉዳይ ሲሆን ደስ አይለኝም ባይዘው ማለት ነው። አይዘነው እኔ በጣም ነበር የማጨናንቀው አይናችሁ ይጥፋን ነው ማለት ነው። ባሌን አትመልከቱ እንዴ ወንድ ጠፍቶ ነው እንዴ ሁላችሁም አይናችሁ ባሌ ላይ የምታፈጡት what happened you guys እንዴ ሴቶቹ ወይ ምናምን ባይዘው አሁን እኔ ያልኩትን ነገር ማለት ነው የሆነ ካላመመኝ ወይ ደግሞ በጣም ካልሆነ በስተቀር ማለት ነው ደህና ነኝ። አንድ ሰው ማለት ነው ወንዶች እኔ ቢወዝ ዘመኔ በጣም ቅናት ራሴ ላይ ያየሁበት ማለት ነው። በጣም በወንድ ሲቀና ያየሁት ማለት ነው ስዊዘርላንድ ላይ ነው። እና ላይክ በቃ እኔ ፍቅር ይዞኝ ማለት ነው ገና ልጁ እንኳን እሺ ልለኝ አይደለም ማለት ነው። ኢቭንም በጣም የሚያናድድ መልስ ነበር ሲሰጠኝ የነበረውና ከዛ ላይ ቅናት በቃ በጣም ይገርመኛል። እኔ በህይወት ዘመኔ ይሄን ያህል ስቀና በህይወት አይቻላልቀም። እንደን ሰው በቃ ላይ ከረኑ መቆጣጠር የማልችልበት ቦታ ላይ ደረስኩት ማለት ነው በቅናት ማለት ነው። ይሄ እሱ ደግሞ ላይ የሴት ብዛት በቃ ከሴት ተለየ ማለት በጣም ከባድ ነው ለሱ ለበረና ለሰው ማለት ነው። ልጅ ይገርማል ባይዘው ማለት ነው። አንደን ሰው እዚህ ማለት ነው በቃ እዚህ የነበረውን ባይዘው ማለት ነው እዚህ ወደድኩት ማለት ነው። እዚህ ኔዘርላንድ ባይዘው ምንም ነገር ላይ አልደረስኩም መውለድ ብቻ ነው ባይዘው። ስለዚህ ልናገር ችግር የለም ባይዘው ብደጋግመው ከዛ እዚህ የነበረው ባይዘው ማለት ነው ስትሰርዱስ ዝም ብሎ ይሰማል። አራ ያላችሁ በቃ ስልክ አይዘጋም እስክጨርሱ ያስጨርሳችሁ ያማ አንደን ሰው ማለት ነው ልጅ የሆነ የሚደብር መልስ አይመልስም ምናምን ነገር ማለት ነው። ያ ድሮ ኤክስ የነበረ እንደዛ ነበረ ሲሰደብ ዝም ብሎ ይሰማ ነበረ ስድብ ምናምን መልስ አይመልስም። ግን እሱ ማለት ነው መኪና ይዞ በር ላይ ማለት ነው ያጋጭሳል ማለት ነው።
እኔ በቃ ተናድጄ ማለት ነው። ልክ ነው ዛሬ የምነግረው ይሄ ገጠም ማለት ነው። በቃ የሆነ ይላገጠብኛል ምናምን ብዬ ማለት ነው። ስልክ ደውዬለት ማለት ነው። አንተ ማትረባ ምናምን ብዬ አድግራት ላይ ማለት ነው። ከዛ በረሃብ ልሞት እቤት ውስጥ ምግብ ሳልገዛ ማለት ነው። በቃ እሱን ሰድብኝ ማለት ነው። ከዛ ትስደቢ ምናምን ትለኝስ ልጅ ገለል ግቢ በናትሽ ዝም በይ በናትሽ ምናምን ያልኳት። ከዛ ስድብ አድርጎና ማለት ነው። ከዛ ማለት ነው የሆነ ነገር አድርገሽ እንኳን ምንም አይደለም እኮ አይስወርት ጋር ነው የምላሽ። ጥፋት አጥፈሽ እንኳን ምንም አይደለም። ስትናገሪው ግን እንዴት እንደሚናደድ ነገር አልችልም። ከዛ ማለት ነው ትልቅ እንትን ይዞ ለሊት ነበረ እና እስከ ለሊት ማለት ነው 2 ሰዓት ነው 3 ሰዓት በኢትዮጵያ አቆጣጠር ለሊት ማለት ነው 8 ሰዓት 9 ሰዓት ማለት ነው ፓውሮባ ለሊት። ከዛ ዳቦ ልቀዛ ብዬ ማለት ነው እንዳይዘጋብኝ ከዛም ልቆይ ነበረ። ከዛ ሲወጣ ጊዜ ልክ እንደወጣው እንትን ሰማ ማለት ነው። ከዛ ምን ቢያደርግ ጥሩ ወደ ግቢ እየገባሁ ማለት ነው ባጃጅ ወደዛ አስጠግቶ ምናምን አለ። ከዛ ማለት ነው እንትን ነበረና እሱ ባይኖር ነው አይደል ነው ረግጦኝ ነበረ ልጁ ማለት ነው። በባጃጅ አልኩ ማለት ነው። ከዛ እንደዚህ እንትን ነበረ ማለት ነው። ምንድን ደንደስ ነው የሚባለው። ከዛ ወደ ላይ ወጣኝ ማለት ነው። ከዛ ማለት ነው የሆነ እንትን ነበረ ማለት ነው። ከግባችንን ወደ ውጭ ማለት ነው የሆነ የሚቀመጡበት ላይክ እንደዚህ ይሆናል አይደለ? ከእንትን የተሰራ ነበርና ከዛ ማለት ነው ልክ ክሱ ባጃጁን ፒው ሲያደርግ ማለት ነው እዛ ላይ ወጣኝ ባጃጅ ማለት ነው። ከዛ ልጁ ምንድነው ያሰበው? ልክ መጥቶኝ ሊሄድ ልክ ረግጦኝ ሊጠፋ ነው ያሰበው። ከዛ ማለት ነው ውዶቼ ላይክ ስሜት እኮ ነው ባይዘው። ከዛ ማለት ነው ውዶቼ ማለት ነው ምንድነው የሚባለው ይሄ እንትን ከዛ ማለት ነው ውዶቼ ከዛ ሄደ አመለጥኩት። ባጃጅ ያረገጠኝ አስያዘንገጠኝ ግን ረግጠኝ ነበረ። ከዛ ማለት ነው ከዛ እየሮጥኩኝ ስገባ ማለት ነው ሴትዮዋ ደነገጠች። ምንድን ነው ደህና ነሽ ምናምን ያለች ማለት ነው። የገባ እንትንኛ ከኛ እንትን ተከራይታ ነበረች ማለት ነው። ኦ ማይ ጋድ። ከዛ ማለት ነው ወንዶች ያረጋጣም ነው እንትን ማለት ነው እንደን ሰው ማለት ነው ውዶቼ በጣም ይገርማል። ባይ ዘ ወይ እንደዛ ብሎን ባይ ዘ ወይ ሁሌም ችግር አለብኝ። እኔ ተመስገን ባልኩት ሰዓት ደግሞ ሌላ ችግር ነው ያገኘሁት እዚህ ማለት ነው። ወይ ተመስገን እኔ ከእሱ ተገላገልኩ እንጂ በቃ መድኃኒዓለም ሆይ አሁንማ በቃ ረጋ ብዬ በቃ የተረጋጋ ህይወት ኖር ይሁን ማለት ነው። እንደዚህ አስቸጋሪ ፍቅረኛ ትስጠኝ ሰስካሪስ ድጋሜ እንደዛ አይነት ረባሽና አስቸጋሪ ፍቅረኛ ትስጠኝ ብዬ ምናምን ገረደ ፈስል ጊዜ ማለት ነው። ረብሻው አይቀጥልም መሰላችሁ። ከዛ ማለት ነው ወጥቼ እንደን ሰው ማለት ነው ላይክ ሴቶቹ ማለት ነው በልክ ሲያደርጉት ነው ደስ የሚለኝ ባይዘይ ማለት ነው። እንደን ሰው ሳምታይምስ ማለት ነው ሰው አይኔ እንትን ያደርገበት ላይ ማለት ነው ልታትበሉ ባይዘይ ቲክቶክ ላይ ግቡ፣ ኢንስታግራም ላይ ግቡ፣ ስናፕቻት ላይ ግቡ ምናምን ያደርጋችሁ ማለት ነው። የራሳችሁ እንትን በቃ ለራሳችሁ የምትወዱትን ነገር መጡ። አንዳንድ ጊዜ እኮ ሰዎቹ በጣም የሚገርሙኝ ነገር ማለት ነው ሰው የወደደውን ብቻ ይወዳሉና ስሜት አላቸው ወይ? እነዚህ ሰዎች የእውነት መውደድ ምን እንደሆነ ያውቃሉ ወይ? ስሜት አላቸው ወይ? ፍቅር ምን እንደሆነ ያውቃሉ ወይ? ላይክ በቃ ትንሽ እንኳን ሰው ደስ ይላቸዋል ወይ? በራሳቸው መንገድ ብዬ በጣም የሚገርሙኝ ባይደውይ ለራሳቸው መምረጥ ያለባቸውን ሰው አውቆም አይደና በቃ በራሳቸው አይተማመኑም። በቃ በኋላ ግን የራሳቸውን ሰው እንደ ራሳቸው ህይወት ይኖራቸዋል። ግን ያኔ ሰው ይበጠብጣሉ እና በጣም ነው የሚገርሙኝ ባይደውይ ማለት ነው። አንደን ሰው በጣም ሲበዙበት ማለት ነው እሱን ውሰዱትና በቃ ላይ ከኔ በሌላ በኩል እሱን ያዙትና እኔ ልሄድ እዛ ነው የምለው ባይደውይ ማለት ነው። እኔ ጥሎ መሸሻ አለኝ ባይ ዘ ወይ ሲበዙበት ማለት ነው።
እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው የሌለ ነገር የሚዘባርቅ ሰው ደግሞ አይመችኝም። ባይ ዘ ወይ ማለት ነው ውስጥ የሚያስገባኝ እንደን ሰው ባይ ዘ ወይ አሜሪካዊ ይሆናል፣ ኒውዚላንዳዊ ይሆናል፣ አይደን ነው አላውቅም። ኔዘርላንዳዊ ሳይሆን ኒውዚላንዳዊ ግን አትመኑ። አሁን ደግሞ ወደ ኒውዚላንድ እንዳታሳድዱኝ፣ ውሸታቸውን ነው ባይ። አሁን እንትን ላይ የሚመጡት እንደፈልጉ ነው የሚያወሩት ባይ ዘ ወይ። አንተን ሶማሊ ተወልጄ ልነግራቸው የምፈልገው ነገር ምንድነው እንትን ምንድነው የሚባለው ሳምታይምስ እንትን ካልሆነ በስተቀር ማለት ነው ሁሌም እንትን እየዋሹ ነው የሚመጡት። እንትን ሰው ማለት ነው። ይሄ ልጅ ማን እንደሚመስለኝ ታውቁታላችሁ? ለምን ላይክ ሁሌም ሲያልፍ ነግራቸዋለሁና አሁን ልንገራቸው ማለት ነው። ኦስተን የተባለው ልጅ ማለት ነው የኔ ቲክቶክ ላይ አለ ባይዘው ማለት ነው። ልታውቁት ከፈለጋችሁ ማለት ነው። እሱ ማን ቢመስለኝ ጥሩ ባይዘው ማን ነው የሚባለው? ይሄ ወንድሜ ነበር የሞተው ወንድሜ እሱ ነው የሚመስለኝ። በቃ ቁርጥ እሱን ይመስለኛል ባይዘው ማለት ነው። መልኩ ምናምን ነገሩ የሆነ በቃ ላይ ካደረው ነው ሳየው በቃ ኤኒቲንግ በቃ የሰውነት ቅርጹ ምናምን እሱን ይሰማኛል። ትንሽ እሱ አይ ቲንክ አንገቱ ረዘም ይላል የውስተን ማለት ነው። ላይክ እንደኔ ማለት ነው እንጂ ሌላ ላይ በጣም ይመሳሰላል። ባይ ዘ ወይ ከኔ ጋር ይመሳሰላል እኮ ባይ ዘ ወይ የሞተው ወንድም ዮሴፍ በጣም ነው የሚመሳሰለው። የሆነ ታይም ላይ ምን ቢላይ ጥሩ ማለት ነው አይንሽ ያበራል፣ አይንህ ያበራል፣ በጣም ያስጠላል። ምንድነው አይን ውስጥ መብራት አለ ምናምን አልኩት ባይ ዘ ወይ ማለት ነው። ልክ ምንድነው የሚያበራው? እኔ ምንድነው ባደርግ? እኔ እኮ ዞር ብዬ ሳይ አይንህ ያበራል፣ ምን ባደርግ ይሻለኛል ምናምን ስለው ከዛ ምስታት ላሳየኝና ያንቺም ያበራል አለ ባይ ዘ ወይ ማለት ነው። እንዴ ስታስጠላኝ እኔ ሌላ አይነት ነው አንተ ያበራል ማለት ምናምን እኔ እንትን ነበርኩኝ በቃ ላይ ይሆናል አይደለ አናዳጅ ምናምን ነገር ነበርኩኝ ባይ ዘ ወይ ማለት ነው። ከዛ ማለት ነው አውቄ ነው ወደ እንደዛ መለው ከዛ ማለት ነው እንደዛ ያለን አነበረንና እሱ ላይክ በጣም በጣም ጥሩ ከመሆኑ ወይኔ በጣም ነበር የሚያሳዝነኝ ባይሆን በጣም ነበር አንዳንዴ ሰለቸኝ ነበር የሆነ ታይም ላይ ማለት ነው። ብር ሰረቀንና ማለት ነው ከየት መጣ ይሄ ብር ምናምን ነገር ሲለኝ ባይሆን እና ፊልም በእናትህ ፊልም አሁን በጣም አሪፍ ፊልም አለ ሳምፐራቲክስ ነው ፕራንቲክስ ነው የእንግሊዝኛ ፊልም ነበርና ለሊት ነበረ እና በቃ ላይክ አሁን ገንዘብ ክፍል እየቀበሉናል ላይክ ፊልም ምናምን ብዬ ወስደው ማለት ነው። ከዛ ወሰድኩት አይሶት ጋር ነው የምልህ በጣም አሳምነዋለሁ ማለት እኮ ነው። እስከ ግማሽ ድረስ ከእኔ ጋር እየሮጠ ሄደ። ከተመጣ የፊንስትራ ነው ባይዘው የፊንስትራ ይሷ ነው ባይዘው የጎዴ ልጅ እሷ ነበረና ገንዘብ ማለት ነው 5 ብር ነው ምናምን ከዛ አንዳንድ ብር ከፍለን ፊልም ልናይ ማለት ነው። አዲስ ፊልም መጥቶ ነበርና ከዛ ና እንሂድ ምናምን ነገር ሲል ልክ መንገድ እንደደረሰን ማለት ነው። ከዛ ማለት ነው ልክ በቃ ይሆናል አይደለ ወደ ውሃ እንትን ብለው እንትን የሚሄድበት ነገር ነበርና ከዛ ስንደርስ ማለት ነው ከዛ ምን ቢላይ ጥሩ ባይደው ማለት ነው ይሄ ገንዘብ ከየት ነው ያመጣሽው ምናምን ለምንድነው ከት እንዴት ልታገኘው ቻልሽ እንዴት ብሎ ምናምን አለ ይወዲ ማለት ነው። እንዴት ብሎ ፍንስት ገንዘብ ቻው ምናምን ማለት ነው። እሷ እንዳሰማ ነው ማለት ቀስ እየነገርኩት እሷ እንደሆነ እኔ ገብቶኛል። ከዛ እንዳትመታኝ ብዬ ነው ማለት ነው ያዝኩት። ከዛ ማለት ነው እንዴ ልክ ግማሽ እንደደረሰን ወደ ኋላ መለሰኝና ገንዘቡን ይሄ ገንዘብ የማን ነው አለ የኔ ነው አለች እሷ። ከዛ ማለት ነው ላይክ መለሰኝና ሳቀና መለሰ ባይነኝ ማለት ነው። እንደን ሰው ቢሞት አንገቱ እንደዚህ ቸቤል ማለት ነው ሳንቲም አነሳም ከምንም የሆነ ዝርፊያ ጋር ምናምን ጋር አይ በጭራሽ እኔ ጋር መግባባት አይችልም። እንደን ሰው ላይክ በጣም ነበር የሚወደኝ ግን ችግሩ እኔ በጣም እንትን ባይደውኝ ማለት ነው። እንደን ሰው ማለት ነው የሆነ ታይም ላይ ደግሞ ምን ቢፈጠር ጥሩ ባይደውኝ ማለት ነው ምግብ ቀርበንና ማዕድ ምሳ እየበላን ነበረ።
ከዛ ማለት ነው ፈጠን ብለን እየበላን ማለት ነው። ገረቤት ደግሞ ተሰብስበው እኛ ጋር ይበሉ ነበረ። እነሱ ቤታቸው ጠግቦ መጥተው ማለት ነው። ከዛ አንዷ ስትበላ ማለት ነው አንዷ ቀስ እያለች ነበር። በጣም ነበር የምትለፈልፈው እና እሷ እስክትበላ ድረስ እናንተ ቆማ ሄደን ከዛ ማለት ነው ውድጄ ለቀኔ እንዴት እንደሚያናድደኝ ግን ጦር ሰው እላለሁ ላይክ ምንም ብናደድም ከዛ ማለት ነው ጋር ይሰጡ ጋር ነው ያለችው። በጣም ነበር የሚያስቀኝ ባይዘው ማለት ነው። እንደ የሆነ ታይም ላይ ደግሞ ምን ቢፈጠር ጥሩ ማለት ነው እንትን አንድ ብር ሰጠኝና ልደት ነበርና ከዛ ለቸርች ስጭልኝ ምናምን ሲልኝ ጊዜ ማለት ነው እሺ በቃ ችግር የለውም ብዬ ሸኘሁት። እሱ ማህበር ላይ ነበረ አድግራት ማለት ማህበር ላይ ነበረ። ቀይስ አልሆነም ግን ማህበር ላይ ነበረ ማለት ነው። እኔ ግን ሲስተር ልሆን ነበረ። በኃይል ነው ያስወጡኝ። ግን ያሽ ቀንጥሮ ነው ያስወጡኝ ባይደይ ማለት ነው። እነሱ ሳይሆኑ ባይደይ ሰዎቹ እዛ ባይደይ እንዲወጣ ነው ያደረጉት። ሴቶቹ ሲስተሮቹ ምናምን ነገር ባይደይ ማለት ነው። ከዛ ማለት ነው ወዶቼ ምንድን ነበረ መስላቸው ምንድን ነበረ መሰላቸው ይሄ እንትን ማለት ነው እንትን ባይደይ ማለት ነው ይሄ ከዛ ምን ቢፈጠር ጥሩ ማለት ነው አንድ ብር ሰጠኝና ማለት ለቤተ ክርስቲያን ሰጠኝ ምናምን ስለኝ ጊዜ ማለት ነው ፈጣሪ ይቅር በለኝ የቤተ ክርስቲያን ገንዘብ አይበላም ግን እኔ በቃ እኔ ምን ላድርግ ምናምን ብዬ 50 ብሩን ገዛሁት ባይደው ከረሜላ እኮ ምናምን እኮ ነው የገዛሁት። ከዛ ማለት ትንሽ የልጅ ነበርኩኝ። ከዛ ከ50 ሳንቲም ከገዛሁኝ በኋላ ማለት ነው ፈጣሪ ይቅር በለኝ ምናምን ብዬ ደግሞ ገና 25 ሳንቲም ደግሞ ገዛሁበት። ከዛ ማለት ነው ልጅዬ 25 ሳንቲም ቀረ። ከዛ እንጀ ሰጠሁለት ባይደው ያይሰጡ ጋር ነው ብላችና ግን አጎቴ ሁሌ ማተባለሽ ይለኛል። የእውነት ነው ለምን ላይ በጣም ማተባለሽ ግን በጣም እባብ ነሽ እያለኝ ነበረ። በኋላ ላይ ግን በቃ ሴት አይደለሽም አለኝ ባለው ከሴት ለየት ያልሽ ነሽ በቃ ወደ ወንድ ተጠጋጋልሽ ላይ ጊዜ ማለት በጣም ነው ያሳቀኝ ባይደው ማለት ነው። የእውነቱ ነው ባይደው በጣም የተከራከርኩትና ኢቭን ማለት ነው እኔ ያሽከረከርኩትን ነገር ለራሴ ያሳቀኝ ባይደው ማለት እንደዚህ ነው ያዞርኩት። ከዛ ማለት ነው ውድች የሆነ ታይም ላይ ማለት ነው ምን ብለኝ ጥሩ ማለት ነው እኔማ ምን እንትን አለኝ ምናምን ያልኩ ነበር። ከዛ ማለት ነው የሆነ ታይም ላይ ደግሞ ምን ቢፈጠር ጥሩ ማለት ነው አጎቴ ምግብ እየበላው ነበርና ከዛ ዘይት ላይ እንደዚች አድርጌ በላው ይባዴ ማለት ነው። ዘይቱን እኔ ልብላለህ አንተ ዘይት አትወድም አይደለም ምናምን ብዬ ዘይቱን እኔ ልብላለህ ምናምን ብዬ ዘይት ጋር እንድች አድርኩ ማለት ነው። የሆነ ወጥ ጋር ዘይት እንወጣለን ነው ባይደው ማለት ነው። ከዛ ማለት ነው እንዴ ከዛ ዮሴፍ መጣና ወንድም ከዛ ምናምን ሲለው ጊዜ ማለት ነው አንተ ምንድነው ዘይት እየበላ ዝም ብለህ ታያታለህ ኮሌስትሮል ይዛታል እንዴ ጮጋራ ምናምን ይላል ባይደው እሱ ልጅ ነበርኩኝ እኔ። ከዛ እኔ እየታዘብኩ ነው ባይደው ወይ እንደን ግን አላካብድም ምንም አይደለም። ከዛ ማለት ነው ምን ቢፈጠር ጥሩ ማለት ነው ከዛ ላይክ በቃ ምንም ነገር ላይ ፎልስ አሳልፈን አሁን ስኳር ነገር በጣም እንድትበላ አድርገህም እንደዛ አይነት ነገር አሁን በቃ በጠዋት እንቅልፍ እንድመተኛት እንደሌለብኝ ሁሉ እየነገረኝ በቃ ጨቀጨቀኝ ባይዶይ ማለት ነው። ከዛ እኔ በቃ ላይ እኔ ከሱ ጋር ልስማማ ብዬ ማለት ነው የሆነ ታይም ላይ በቃ የሆነ ቅዱስ መጽሐፍ ነው አይደል ነው ላይ ጥናት ነበረ ቅዱስ መጽሐፍ ነገር ላይ ጸሎት ነገር ላይ በጣም ጎበዝ ነበርኩኝ። በቃ በጣም አግዛቸው ነበር እና ላይክ ኢቭን ማለቃቸውም ነበር ማለት ነው። ግን ጥናት እያስጠላኝ ብዙ ጊዜም አይፈጅም እሱ አይ ቲንክ ጥናት ላይ ግን ማለት ነው የሆነ ሲያስጠናን ምናምን ማለት ነው ከዛ እስከ ግማሽ ቆየና ማለት ነው እስከዛ ማለት ነው ይልና ማለት ነው አትሄጂም ምናምን ሲሉኝ ጊዜ በቃ እሄዳለሁ ምናምን ማለት ነው በቃ ከዛ ምንድነው ምን ነቀስ ልሄድ እፈልጋለሁ ምናምን ስላቸው ከዛ ይይዙኛል እንደን ሰው ማለት ነው ነበር የምለው ባይዶ በቃ እሄዳለሁ ምናምን ሳይል ባይዶ ማለት ነው ከዛ ይሉኛል ባይዶ ማለት ነው ራሴ ጠባይ ነበር የነበረኝና ከዛ ማለት ነው እሱማ በጣም ጥሩ ልጅ ነው እያልኩ ነበረ።
ከዛ የሆነ ታይም ላይ ደግሞ ምን ቢፈጠር ጥሩ የሆነ ልጅ ነበረች እና ከዛ የሆነ አይ ቲንክ እኔ ብቻዬን ተሸክሜ ነበረ እና ማለት እሷ እንግዳ ነበረች እና ከዛ እኔ እሷን ያግዛታል ምናምን እያልኩኝ ባይ ዘ ወይ ማለት ነው። ከዛ እቃ አንቺ ተሸከሚ ያላትን መሰላችሁ ትንሽዬ እኮ ነው እንደዚህ ስልጣንያ ምናምን ምግብ ይዘንበት ይሄድ ነው በረሃ ማለት ነው። ከዛ እሱ እኔ እጄ ነበርና ከዛ አይ ቲንክ ለሷም ተሸክሜላት ነበር መሰለኝ። አይ ቲንክ አሮና አላውቅም። በጣም ነው ሰው ማቀብጠው እኔ ከዛ ምን ቢለኝ ጥሩ ማለት ነው እሷ ትሸከም ለምን አንቺ ትሸከሚ ያለሽ አይልም መሰላችሁ። አሁን እንገዳ ከእናንተ ጋር ሰሪ ያከብሩታል አይደለ? ስለማ ላይ በቃ ላይ እኩል ነው ሰው የሚወደው ባይዶይ ማለት ነው። አንዱ ሲገፋ አይመቸውም፣ አንዱ ሲገፋ አይመቸውም። ግን ላይክ አይ ቲንክ እኔ ላይክ ይሄን ያህል እንትን ይላል ምናምን አላልኩም ባይዶይ ማለት ነው። ከዛ ማለት ነው ውዶችዬ እንደን ሰው እኔ በጣም እንትን አለኝ ባይዶይ ማለት በጣም እስማማለሁ እኮ እኔ ከሁሉም ሰው ጋር መስማማት ወዳለው ሰው መክሰር አልወደም። ላይክ በጣም ምናምን ነገርና ከዛ በጥሩ ግባባውና ከዛ አበዛ አንቺ እኮ በቃ አንቺ እስከ 10 ሰዓት ተኝተሽ 10 ሰዓት ክላስ ስትገቢ ማለት ነው። እስከ 10 ሰዓት ማለት ነው የጠዋቱ 10 ሰዓት ማለት ነው በኢትዮጵያ አቆጣጠር 4 ሰዓት ማለት ነው። እስከዛ እስከ 3 ሰዓት ምናምን ቆይተሽ ማለት ነው ስትሄጂ ትምህርት ታረፍጃለሽ፣ አይገባሽም ምናምን ይለኛልና ከዛ ነው ምን እለዋለሁ ወይ ያኔ ሰለቸኝ በቃ እኔ በሰለቸኝ አልችልም። ማታ ላይ ምን ላድርግ ምናምን አልኩት ባይለኝ ማለት ነው እነሳታለሁ ብቻ ነኝ መተኛት እወዳለሁ። አንተ ላይ ምን ላድርግ ነው ከዛ ማለት ነው የሆነ ታይም ላይ ደግሞ ምን በቃ ይመክረኛል እኔ አልሰማም። ከዛ ልስማማው ብዬ ማለት ነው የሆነ ታይም ላይ እኔ በጣም ዝቅ ማለት ምናምን ነገር እወዳለሁ ምንም አይመስለኝም። ግን ያለብን ችግር ሰው አልሰማም። ጥሩ ነኝ ለሰው ጥሩ አደርጋለሁ ለማለም ሰው ግን ሰው አልሰማም እንደን ሰው ከዛ አጎቴ ደግሞ ኤኒ ታይም በቃ ላይ ከአንድ ጊዜ እንትን ይሰጠኛል። በጣም አይከታተለኝም ምንም አይለኝም ባለኝ ማለት ነው። ታመሻል ያመመሽ ነው እንደዚህ ያደርግሻል ምናምን ብሎ ይከታተለኛል። ያ ሳይል በቃ አጎቴ አይደለም እንደዚህ እንትን ሊል ማለት ነው ከዚህ ስትወድቅ ማለት ነው ወይኔ ልጅ ምናምን አይልም ይጸልያል ምናምን ያለ በቃ አስታውስ ስትወድቅ ይባይተው የሆነ በቃ ላይ የሆነ ድንጋይ የሆነ ልብ ነው ያለው ባይደው ያጎቴ ማለት ነው። ከዛ ማለት ነው ብላ ነው የምትነሳው። ይብረም አላለቅስም እኔ ሌላ ሰው ካልሆነ ከዛ ማለት ነው ውድቼ ተነስቼ ዝም ብዬ ነው የምሄደው። ከዛ ማለት ነው ግን የዋ ነው አሁን በጣም በስነ ስርዓት ነው የሆነ ነገር ሲያሸክብሽ በልክ ነው አበዛብሽም የሆነ ነገር በቃ ኤኒቲንግ ማለት በጣም ነው የሚንከባከበው። አጓቴ በጣም መንከባከብ ይችላል። ከዛ ማለት ነው ውድች ምንድነው የሚባለው እንትን ከዛ እሱ ምን ቢለኝ ጥሩ ማለት ነው እዛ እያለ የሆነ ታይም ላይ ደግሞ ከአድጋት እየመጣ ነበረ ማለት ነው። ከአድጋት እየመጣ ነበረ። ከዛ እሱ ሲመጣ ሲል ጊዜ ማለት ነው እኔ በቃ መጽሐፍ ሂጄ ጠበቅኩት ማለት ነው። እያጠናው ነው አጠናለሁ ምናምን አትጠይቀኝ በቃ እኔ በቃ ሰውኛለሁ ምናምን አልኩት ማለት ነው። ኧረ ምናምን አለ ሰውኛለሁ በቃ ያው በቃ ጥናት ምናምን ሲለው ገረመው ማለት ነው። ከትንሽ ደቂቃ በኋላ ማለት ነው ምናምን ቃጥ ምናምን ጎበዝ ምናምን ይለኛልና ከዛ ምግብ ለብቻውን ሲያቀርቡለት ከዛ እኔ ለብቻዬ ታቀርቡልኝ አሰይ ተመስገን በየባለው ማለት ነው። እነሱ ናቸው እኔ ባይደው ብቻዬን መብላት አልችልም። እነሱ ላይ ለኔ ያስበውልኝ ባይደው እኔ እንደዚህ ስለማልበላ ባይደው ለዛ ነው ባይደው ግጥም ነው የማደርገው ባይደው ለማንም አልጨነቅም። ከዛ እሱ ግን ባይደው ለብቻውን ምግብ ሲቀርብለት ባይደው ሲመጣ ጊዜ እኔ ብቻዬን እንዴት ብላለሁ ላይክ ለምን እነሱ እኔ ጋር ይበሉ ምናምን ይላል ባይደው ማለት ነው። እንደዛ አይነት ድምጽ የለውም ባይደው ማለት ነው። ወድ ድምጽ ነው ያለው። ከዛ ማለት ነው የምስኪን ምናምን ብለን ባይደው አይ አንተ እኮ ምስኪን ነህ ምናምን ግጥም ምስኪን ነህ እያለ ነው ባይደው ማለት ነው። አይ ጋር ነበር እንደዛ የሚለው ከዛ ማለት ነው ውዶችዬ
የሆነ ታይም ላይ ደግሞ ምን ቢፈጠር ጥሩ ባይ ዘ ወይ ከዛ ጥናት ላይ ባይ ዘ ወይ እሱ ምግብ እየተዘጋጀለት ምናምን ነገር ከዛ እኔ ያጠናለሁ ባይ ዘ ወይ መጽሐፍ ሂጄ ማለት ነው። ከዛ ላይክ ምናምን እንደዚህ ጥናት ጥሩ ነው በቃ ምናምን ከዛ ምግብ ሲጀምር ጊዜ መጽሐፉን እንደዚህ አድርጌ ጥለውና ማለት ነው ዝም ብዬ ነው በቃ እኔ አልጨርሰውም ችግር አለብኝ። ኢቭንም አንተ ስትመጣ ሳይ ጊዜ ነው መጽሐፍ ያዝኩት እንደ የምን ጥናት ነው ማለት ነው። በቃ እኔ ፈተና ሲመጣ ጊዜ ነው ትንሽ ማጠናው ጥናት ምናምን ነገር የለም ይደዛ ምናምን ያልኩት ባይ ልሄድ ነው ምናምን ብዬ ውይ ምናምን ያልኩት ከዛ ሁሌ ውይ ነው የምለው ባይ ማለት ነው። ጥናት ምናምን ነገር ካሉ ባይ ማለት ነው። ከዛ ሄድኩኝ ባይ ማለት ነው። ከዛ ሄድኩኝ ያው ልዞር በቃ ወረ ላካውስ ባይ ማለት ነው። እኔ ደግሞ ሳወራ ባይ ወራ ወርቻ አይደግምም ማለት ነው። ትንሽ ልጅ ያለኝ ማለት ነው። ትንሽ አደግ ካልኩኝ በኋላ ተውኩኝ ባይ ማለት ነው። ከአንድ ሰው ጋር 1 ሰዓት ከአንድ ሰው ጋር 2 ሰዓት ከአንድ የሆነ ውሃ አምጪ ምናምን ብሎ ሲልኩኝ ማለት ነው። እዛ 5 ሰዓት ምናምን ወረ በቃ ከጧት እስከ ማታ እያልኩኝ በቃ እየተጫወትኩኝ ብዬ ማለት ነው። ከዛ ማታ በቃ እንትን ልጠፋ ሲል ማለት በቃ ልክ ሌሊት ነበረ ወደ ቤት መመለሰው እና ድሮዬ ላይ ፍቅረኛ ምናምን ነገር ወንድ ምናምን የሆነ እንትን ጋር ምናምን ያልነበረኝም ማለት ነው። ግን ከሆነ ሰው ጋር ወንድም ይሁን ሴትም ይሁን ደስ ጓደኛ ማለት ነው በቃ ላይክ ምናምን ነገር ማለት ነው። እኔ ደግሞ የኔ ጠባይ ደግሞ የታወቀ ስለሆነ በቃ ላይክ እንትን ደህና ሰው ካልሆነ በስተቀር አልቻልም። እንደን ሰው ከዛ ማለት ነው በቃ እንደዛ በቃ በጣም በቃ ላይክ ምንም ነገር አላስብም ነበር። በቃ ከአንዱ ጋር ምናምን እያልኩኝ በቃ ላይክ እኔ የሆነ ታይም ላይ በእንጀራ አምጪ ምናምን ለምሳ እንኳን ቢለው ብልኩኝ በላይ ማለት ነው። እንጀራ እንደዚህ እጅ ማለት ነው መንገድ ላይ ከዛ ከቤት እስክወጣ ወደ ቤት እስክመለስ ድረስ ማለት ነው። እዛ እያልኩ ነበር የማወላ ማለት ነው። ከዛ ማለት ነው ልጆች የሆነ ታይም ላይ ምንድነው ማለት ነው ልጆቹ በቃ ላይ መንገድ ቀይረው ይሄዳሉ። ምክንያቱም ከኔ ጋር ከቆዩ በቃ ይጠፈጠፋሉ ቤት ሲመለሱ ምናምን ነገርና ከዛ እኔ ጋር መቆም አይወድም ነበረ ማለት ነው። አንበል በቃ ላይ የኔ በቃ ላይ ሲወርድ ጋር ነው የምላችሁ። የሆነ ታይም ላይ ከክላስ ወጥተን ማለት ነው የሆነ አንጎሎ ላይ በቃ የሆነ እንትን እያወራን ምናምን ነገር በቃ ከዛ ሁሌ ምናመሽ ነበር ማለት ነው ከክላስ እንደወጣን ማለት ነው። ከዛ የሆነ ምግብ እንትን የሚደረገው የእንጨት እንትን አለ አይደለ የሆነ ለወጥ እንትን የሚደረገው ከዛ በሷ አድርጋ ትፈጥፈኛለች ማታ አጎቴ ነው ማለት ነው። ከዛ አልቀየር በቃ ከዛ በኋላ ላይ በቃ በጣም በቃ ተሰቃየውና በቃ እኔ አላመሽ ምናምን እየተመለስኩ ነበር። ግን ወሬው ደስ እያለ ነበር የሚመለሰው ከዛ ማለት ነው ውዶችዬ ያጎቴ ልጅ ማለት ነው እኔ ታይም በቃ ይመከራኝ ነበርና ማለት ነው። ላይክ በጣም ጥሩ ልጅ በቃ ላይክ እኔ ሊያስተካክል ያልቀረው ነገር አትይት በቃ የሆነ ነገር ማለት ነው። ከዛ የሆነ ፊልም በጣም መጥፎ ፊልም ነበርና ማለት ነው። ከዛ ለራሱ ትቶ እኔን ግቢ አለኝ ባይዶኝ ማለት ነው። ከዛ ግቢ ስለኝ 2 ጊዜ ስላየ ማለት ነው። ከዛ እኔን ወስዶ አስገባኝ ባይዶኝ ማለት ነው። ከዛ ፊልሙን እያየሁ ነበር በቃ ተመስጬ በቃ መጥፎ ለምን የሚያደርጉት እንኳን አይሆንም በቃ እኔ ካልጨረስኩት በቃ ደስ አይለኝም ባይዶኝ ማለት ነው። ከዛ እኔ ፊልሙን በጣም ደስ ብሎኝ እያየሁት ባይዶይ ማለት ነው። ከዛ ልክ ሰዓቱ እያየ ማለት ነው ወደ ውጭ እየወጣ እየገባ ምናምን ነገር ማለት ከዛ ልክ መጨረሻ ላይ መጥፎ አጨራርስ ነበረው ያንን ፊልም ማለት ነው። ከዛ ልክ ቡክ አድርጎ መለሰኝ ባይዶይ ማለት ነው። እናቱ በጣም ስንገር ባይዶይ ማለት ነው። ከዛ የሆነ ነገር ብሎኝ ማለት ነው የሆነ ነገር ነገረኝ አይደል አላውቅም። ከዛ አሳቀኝና ከዛ ቀስ አድርጎ ወደ ቤት መለሰኝ። በቃ ምን ማድረግ እችላለሁ ብዬ ቁጭ አልኩኝ ባይዶይ ማለት ነው። ከዛ ማለት ነው ውዶችዬ እሱ ማለት ነው እኔ አልጠላውም በጣም ነበር የምወደው። እንደነ ይሁን በቃ እቺ ልጅ አስቸገረችው ላይ ከዝች ይሄ ልጅ ላይ የምትፈልገው ምንድነው ምናምን ያለ ነበር። ይሁን ላይ በቃ ሁሌ ነበር የሚጫወተው እሱ ጋር። ከዛ እንደዛ ሲለኝ ጊዜ ደግሞ እንደዛ ይለኛል እንደ ብዬ አለቀስኩ ባይደኝ ማለት ነው። ከዛ ማለት ነው ውዶችዬ ከዛ ማለት ነው ውዶችዬ እሱ ማለት ነው ከዛ ማለት ነው እሱ ባይ ዘ ወይ እኔ በጣም ላይ ካለ እንዴት አድርገን እንታችሁ በጣም እንትን ነበርኩኝ ባይ ግን እኔ ቅጥቅጥ አድርጎኝ እንኳን ዝም ብዬ ቁጭ ነበር የምለው ባይ ከዛ ማለት ነው ወደች ግን እኔ በጣም ለህኛ ነበርኩ ማለት ትንሽ አንዴ እንትን ካልኩኝ ባይ ዘ ወይ ማለት ነው እዛ ማለት ነው እንደዛ እያለ በላይ በጣም ጥሩ ልጅ ነበረ ማለት ነው። የእሱን ህይወት ታሪክ አልነገርኳቸውም ባይዘኝ ማለት ነው።
እንደን ሶ ከዛ ኤኒ ታይም ላይ በቃ ኤኒ ታይም ላይ እኔ አይ ዶንት ኖ በቃ ልክ እንደ ወላጅ ነው። በቃ ልክ እንደ እናት ልበላችሁ። በቃ በጣም ጥሩ ልጅ ነበረ ማለት ነው። ከዛ ለእኔ ማለት ነው። ግን እኔ በጣም የሆነ ታይም ላይ ደግሞ አዲግራት እየወጣሁ ነበርና የአጎቴ ምስት እህት ምርቃት ነበራት እና ከዛ እኔ ከእሷ ጋር መሄድ ስፈልግ ማለት ነው በእናትሽ እኔ ከአንቺ ጋር ልሄድ ምናምን ተደብቄ ልክ አንቺ ስትሄጂ ኋላሽ እመጣለሁ ምናምን ነገር በእናትሽ ምናምን ሲላት ጊዜ እሺ ችግር የለውም ምናምን አለች ማለት ነው። ትንሽ ነበርኩ በ2000 ነበር በኢትዮጵያ አቆጣጠር። ከዛ እሺ ከኔ ጋር ነኝ ምናምን ስትለኝ ጊዜ ማለት ነው። ከዛ እሺ በቃ ምናምን ሲለው ዛሬ የት ላይ የምትሄጂው እንደዚህ ልብስ ቀይረሽ ምናምን ነገር አለኝ። ከዛ እሱ ገጠመኝ ባይደይ ማለት ነው። ከዛ ገጠመኝና ከዛ ልክ ከበር ሲወጣ ማለት ነው ከእንትን እየተከታተለኝ ነበረ ማለት ነው። እንደዚህ ወጥቶ ማለት ነው። ከዛ እኔ እንደሚከታተለኝ አውቀዋለሁ ባይደይ ማለት ነው። ከዛ እሱ ልክ ሲከታተለኝ ጊዜ ቀጥ ብዬ ሄድኩኝ ማለት ነው። ወደ ትምህርት ክርስቶስ እንደሚሄድ ማለት ነው። ከዛ ማለት ነው ልክ እንደሄድኩኝ ማለት ነው ወደዚህ ተመለስኩኝና በታች አድርጌ ሄድኩኝ ማለት ነው ከሷ ጋር። ከዛ ሄድኩኝ ባይተው በቃ ከዛ አድግራቱ አንድ ላይ ወጣን። ያው ምርቃት የሷ ምርቃት ክረምት ላይ ነበርና አንድ ላይ አሳለፍን። ከዛ እኔ በጣም የምወደው ወንድሜ ምናምን ያልኳችሁ ነበረ እሱ ነበርና ከዛ አድግራት ላይ እሱ ነበረ። ሌላ ልጆችም ነበርና ከዛ እሱ ተቀብለውኝ ባይደይ ማለት ነው። ከዛ ሲሄድ ጊዜ ማለት ነው በቃ እኔን ጫማ እንዲገዛልኝ እፈልጋለሁ እናም ልብስ እፈልጋለሁ ምናምን ሲል ጊዜ ማለት ነው። ከዛ እሺ ነኝ ብሎ ማለት ነው እሱ ወሰደኝ ገንዘብ ተሰጥቶት ማለት ልብስ ሊገዛልኝ ብሎ ሲወስደኝ ጊዜ ማለት ነው። ሲወስደኝ ጊዜ እኔ በጣም ላይ ቀባጥ ልጅ ነበርኩኝ፣ ግን በኃይሌ ነበረ በቀጥታው። ከዛ እንደርሰው ማለት ነው ትንሽ ልጅ እያለኝ በቃ ከሁሉም ሰው ጋር ነበረ የምግባባው። ከዛ ማለት ነው ሲሄድ ጊዜ ማለት ነው ወደ ገበያ ወሰደኝ ማለት ነው። ያጎቴ ልጅ ማለት ነው። ይሄ ሮሚ ነው ምናምን ያልኳቸው በጣም እንዋደድ ነበረ ምናምን ነገር ያልኳቸው በጣም ድሩዬ ነበረ ልጅ ያለ ማለት ያልኳችሁ ማለት እሱ ከዛ አሁን በኋላ ላይ ትቶታል ባይደው ትንሽ ቀዝቀዝ ብለዋል። እየተው ሄደ ነው ባይደው ከዛ ማለት ነው ወደች ምንድነው የሚባለው ላይክ የጠገበ ልጅነት የጠገበ ጥሩ ነው የሚሆነው ባይደው በኋላ ላይ ከዛ ጫማ ላይክ እኔ በጣም የሆነ በቃ ላይ ከፍ የምትል ጫማ ነበረች ማለት ነው። እንደዚህች ብላ ማለት ነው እንደዚህ ከፍ ያለች ማለት ነው። እንደ ስፔል ሳትሆን ማለት ነው ላይክ የልጆች ሆነው ማለት ነው ከፍ ያለች ነበረ፣ በጣም ከፍ ያለች። ከዛ እሷን ጫማ ፈለኳትና እኔ ብር አለቀብኝ ምን ላድርግልሽ ምናምን ነገር ሲለኝ ባለ ቁጭ ብዬ አለቀስኩ። ከዛ ልንቀሳቀስ ምናምን ከዛ ጫማ ሳትገዛልኝ ምናምን ነገር ሲለኝ ምናምን ሳቀና ማለት ነው። ከዛ ሴትዮዋ ሰጠችን። ከዛ ማለት ነው ልጅዬ ወጣችንና ገዛን ሄደን ባይዶኝ ማለት ነው። ልብስ ገዝቼ ሄድኩኝ ባይዶኝ ማለት ነው። እንትን ሰው ከዛ እሱ እንደዛ ብዬ መረቃቱን አሳልፌ የመጣሁኝ ባይዶኝ ቆማር ተጫወትኩባቸውና ተመለስኩኝ። ከዛ ማለት ነው እሱ ያጎቴ ልጅ እሱ ወንድሜ ማለት ነው። ያጎቴ ልጅ ወንድሜ ላይክ ወንድሜ ባሉት በቃ እሱ ላይክ በቃ ላይክ ከዛ ግን እኔ ባይዶኝ ጡር አልባልም። በተለይ ለሱ ጡር አልነበርኩም። ኢቭን እውነቴን ነው የምነግራችሁ፣ ከሁሉም በላይ ለሱ ጡር አልነበርኩም። ግን እኔ ለሁሉም ጥሩ ሴት ነበርኩኝ። በጣም ላይክ የዋህ መሆን እፈልግ ነበረ። በቃ ከመሆን በላይ ማለት ነው መሆንም እፈልግ ስለነበረ ማለት ነው። ኤኒቲንግ ማለት ነው ያውን ኧረ ምን እያደረግሽ ነው ምናምን ሲለኝ ኧረ እንደዛ ነው እንዴ ምናምን ብዬ ቶሎ ነበረ የምሰማው በእንደዛ አይነት ነገር ላይ እንደል ሰው የርሳው መግፋት ምናምን ነገር አይመቸኝም ነበረ። የሆነ ሰው እኛ ቤት ሲመጣ በጣም ነበር ናጽነት የሚሰጠው። ከሁሉም በላይ እኔ ማልናገረው እቺ ልጅ ብቻ አለች የማትናገር ኮመንት ማትሰጣ ቤት ውስጥ ምናምን ይለኝ ነበረ። ኤኒዋን ከቻልኩኝ ያደርጋለሁ፣ ካልቻልኩኝ እየጠገኝ ነበረ የምይዘው። ከዛ ኢቭን ማለት ነው እሱ ይጫወታል ከነሱ ጋር ይጫወታሉ ምናምን ነገር ማለት ነው። ኢቭን ጽርሃ ነበር የምትለኝ እሷ። ከዛ ያጎቴ ልጅ ደግሞ በጣም ነበር የምትሳደበውና ጽርሃ ምላጭ አፍ ምናምን እያለች ነበር። ምላጭ አፍ ምናምን እያለች ስትለኛለች። እኔ ደግሞ አልስቀም አላኮርፍም ምንም አይመስለኝም። በቃ ከዛ ስራዬን እሰራለሁ ምናምን ነገር ማለት ነው። ከዛ እሷ ደግሞ ለፍለፋ ተሳድባ ምናምን ነገር አይደክማትም። በቃ አይነት ሰደብ ነው አንቺ
ሐድጋት ምናምን እኔ የምን ሐድጋት ነው ምንድነው ሴትያ ከዛ ማለት ነው ውዶቼ ምናምን እያለች ነበር የምጠራኝ ግን በስሜ መጠራኝ ነበረ ቢኮሬዝ ናት እሷ ከዛ ማለት ነው ውዶቼ እንደዛ እያለን ማለት ነው እሱ ልጅ ማለት ነው በጣም ላይክ በጣም ምን ልበላችሁ ማለት ነው በጣም ጥሩ ልጅ ነበር። እኔ ግን ኤኒ ታይም በቃ ላይክ ምናምን መግራካ ሌሎቹ ላይክ ታናሽ ፈርቶኝ እንስርቅ ካልኩት እሺ የሆነ ነገር አሁን እየጠራን ማለት አጎት እየጠራን ማለት ነው ቁጭ ስለው ማለት ነው ይነታነሽ ማለት ነው እየጠራን እኮ ነው አልሰማንም እለዋለሁ። እኔ ጆሮዬ ስለማይሰማ ጆሮዬ ስለማትሰማ ማለት አልሰማንም እለዋለሁ። ቁጭ በል አልኩት ባይደላስ ከዛ የት ነበራችሁ አልሰማንም እኮ እሱ ደግሞ ጉዴ ደግሞ ችግር አለበትና ከዛ እንደዚህ እየተመለከትኩት ይላልና ከዛ ዝም እለዋለሁ ሲያናድደኝ ማለት ነው። ከዛ አትሰማም ወይ አይ ምስኪን አትሰማም እኮ ምናምን አውቃ ነው ትለዋለች። ከዛ ያጎቴ ሚስት ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብልን ማለት ነው እሱ ላይ በቃ ምን ልበላችሁ በጣም ማለት ነው በጣም ጥሩ ልጅ ነበረና ወይኔ ይሄ ልጅ ግን ሲያሳዝን ለካ ኢትዮጵያ ውስጥ እንዴት ነው የምኖረው ይሄ ሁሉ ይሄን ያህል ጥሩ ከሆነ በጣም ነው የሚገርመኝ። ግን እንዴት ይሄን ያህል ጥሩ ልጅ ይሆናል ምናምን ብዬ በጣም ነበር ግር የሚገባኝ። እንዴ እኔ በሌላ ሳይድ የሚያደርጉትን ነገር የሚያደርገውን ነገር ኢቭን ኤኒቲንግ እኔ ከኔ የሚጠፋ ነገር የለም ባደው ማለት ነው። ግን ላይክ እኔ በጣም ነበር የሚያሳዝነኝ አይስወርቱ ጋር ነው የምላችሁ በቃ ላይክ የዋህነቱ ምናምን በቃ ላይክ በቃ አሁን ዝም ብሎ ይጨነቃል የሚወር ምናምን በቃ ላይክ በቃ ጭንቀቱ ያስጨንቀኝ ነበር። በቃ በጣም ነበር የሚያሳዝነኝ ማለት ነው። እኔ እኮ በግዴታ እኮ ነው ሰው እንዲጨነቅና እንዳስብና ሌላ ሰው እንደሆነ ያደረጉኝ እንጂ ስለማንም ግድ የለኝም ባደይ ማለት ነው። ስለማንም ግድ የለኝም ባደይ ማለት ነው። እንደን ሰው እኔ በጣም ትንሽ ደስ በቃ የማልተወውን ነገር በቃ የሃይማኖት ጉዳይ ባይደይ ማለት ነው። አሁን ሃይማኖት እምነቴ በቃ በየትኛውንም ነገር መቀየር አልፈልግም ባደይ ማለት ነው። የሰውናውንም ሰው ሃይማኖት መንካት አልፈልግም። ግን የራሴን ሃይማኖት ግን በጭራሽ መቀየር አልፈልግም። በሃይማኖት የመንገድ ሲመጣሙኝ አልፈልግም ባደይ ለፍቅርም ለምንም ብዬ ሃይማኖት መቀየር አልፈልግም ባደይ ማለት ነው። እኔ ከሃይማኖት ጋር በጣም ትልቅ ፍቅር አለኝ ባደይ ማለት ነው። ከካቶሊክ ጋር ማለት ነው። እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ውዶችዬ የሆነ ታይም ላይ ደግሞ እኔ እና እሱ ብቻችንን ቀርተን ነበረ ለምርቃት ሲሄዱ ሁላችንም ሊሄድ ነው ምናምን ሲሉ ማለት ነው። በጣም ወደው ምናምን ያልኳችሁ እሱ ሲመረቅ ጊዜ ወደው ነበረ ምናምን ያልኳችሁ። ከዛ እሱን ምን አልኩት ባይዘወይ ማለት ነው ይሄ እሱን ምን ብለው በጣም ወደው የነበርኩትን ባይዘወይ ማለት ነው ፍሮሚ ምናምን ያልኳችሁ ባይዘወይ እሱ ከዛ እኔ ባይዘወይ በቃ ካሁኑ በሱ ስም ነው የምምለው ምናምን አልኩት ባይዘወይ ማለት ነው። እንዴት ልጅ በቃ ታማለች ምንድነው ምን አልኩባት ነው ይሄ ልጅ በጣም ትወደዋለች ላይክ ኖርማሊ ለወንድሜ ነው የምወደው ግን በቃ ላይክ ልዩ ስሜት አለኝ ለሱ እንትን ሰው ይረዳኛል። ለራሱ እብድ ነው የኔ እብደት ልታየው አይችልም። ከኔ በላይ በጣም እብድ ስለሆነ ባይደውኝ ማለት ነው። እኔ ያለኝን ችግር ሰው አልሰማም ብቻ እንጂ በራሴ መንገድ አጠናለሁ ብዙ ነገር አደርጋለሁኝ ባይደውኝ ማለት ነው። እንትን ሰው ማለት ነው ወዶቼ ደርሶ ማለት ነው። አይ ቲንክ ግን ለኔ ማለት ነው በትክክለኛ መንገድ ማለት ነው እሱ በጣም ነበር የሚንከባከበኝ የሚቆጣጠረኝ ማለት ነው። ያንን የሞተው ባይደውኝ ማለት ነው። ግን ጥሩ ሰው ያው እንደዛ ነው ባይደውኝ ማለት ነው። ጥሩ ሰው የሆነ ነገር ቶሎ ያገኘዋል ባይደውኝ ማለት ነው። እኔ ባይደውኝ ሰው ሊጠላሽ ነው በቃ አሁን ታናሽ ያለችና ያጎቴ ልጅ አለችና ሰው ሊጠላሽ ነው ምናምን በቃ ጠላሁሽ ምናምን ካልዋት ታለቅሳለች። በቃ ምናምን ነገር በቃ ሰው እንድጠላት አትፈልግም። እኔም ግን ሰው ሊጠላሽ ነው ካሉኝ ባይዘኝ ማለት ነው መች ወዶኛል ካል ሰው ቢጠላኝስ ይጥላኛ እኔ ምንም ሳላደርገው ከጠላኝ ምን አገባኝ
ባደርግስ የፈለኩትን ነገር ለማድረግ ምናምን ነበር የምለው እንደን ሰው ከዛ ማለት ነው ላይክ እኔ እንደዛ አይነት ልጅ ነበርኩኝ። በቃ ላይክ ምንም ነገር ላይ አልገባም፣ ግን በቃ በራሴ መንገድ የሚሄድና ማለት ነው። እሱ ልጅ እሱን ይመስላል ባይ ዘ ወይ ማለት ነው። እኔ ካለፈ በኋላ እንዳልነገራችሁ አሁን እያለሁበት እነግራችኋለሁ ባይ ማለት ነው። አሁን ቤተሰብ ይሆናል ዘመድ ይሆናል ማለት አይደለም ባይ ወይ ማለት ነው። አሁን ልክ ነው ዘመድ ጋር ፍቅር ምናምን ነገር አይመቸኝም፣ ግን አሁን ላይክ አለ አይደለ አሁን በጣም የማትመሳሰሉ ሰዎች መሆን አትችሉም። አሁን በጣም የምትዋደዱ ከሆነ የአክስት ልጅ የአጎት ልጅ ምናምን ከሆነ ከባድ ነው። ግን ከዛ አለፈ የራቀ ባይዶ ከዛ አለፈ በጣም ዘመድ ከሆነ ችግር ነው። ግን የሚፈቀድ ከሆነ ሃይማኖታችሁ ጋር ከሃይማኖታችሁ ጋር ነው ባይዶ መሄድ ያለባችሁ። ከሃይማኖታችሁ ጋር የማትሄዱ ከሆነ የምትወልዱት ልጆቻችሁ ይረገማሉ፣ እናንተ ትረገማላችሁ። ባይዶ እኛ ሃይማኖቱ ጋር ባይዶ ማለት ነው። አሁን ዘመዶች አይጋቡም፣ ኢቭንም ፍቅር አይፋቀሩም፣ ምንም ነገር ነው የሚባለው አይደለም። እንደን ሶ ፍቅራችሁም ይረገማል፣ ትዳራችሁም ይረገማል፣ ህይወታችሁም ኤቭሪቲንግ ባይ ዘ ወይ ማለት ነው። እናንተ የተረገማችሁ ነው የምትሆኑት። እንደን ሶ እንደዛ አይነት ነገር እኔ እየገባኝ አላደርገውም ነበረ፣ እውነት ስንናገር ከተባለ ማለት ነው። እየገባኝ እኔ በጣም ቅርብ ዘመድ ምናምን ነገር ምናምን እንትን አልልም ነበረ። ግን መመሳሰል ምን አለ መሰላችሁ አሁን በርቀት ላይክ አሁን መውስቦ የማይከለክል እንኳን ቢሆንም መመሳሰል አለ የሆነ ከቤተሰቦቻችሁ ጋር ባይ ዘ ወይ ማለት ነው። እንደን ሶ እንደዛ ነው ሌላችሁ የፈለኩት። ግን እኔ ባይ ዘ ወይ ሰው ለኔ በተለይ እውነት ስለማይነግረኝ በጣም ነው የማጣራው። ዝም ብዬ አላልፈውም ባይ ዘ ወይ ማለት ነው። በራሴ መንገድ ኢቭንም ስለ አባቴ የሚያወቁት በራሴ መንገድ ነው። እንደን ሰው በጣም ይገርማችኋል። ግን ፈጣሪ ግሩም ነው ባይ ዘ ወይ ማለት ነው። ግን እኔ የማምንበትን ነገር ምን አለ ይመስላችሁ አይደለም ዘመድ ማለት ነው። ምክንያቱም እኔ ፈጣሪን ስለምጸልይና ስለምለምነው ስለምጠይቀው አይደለም ዘመድ ቀርቶ ማለት ነው እንትን እንኳን አይሳካልኝም። በቃ በትክክለኛ መንገድ ያልመጣልኝ ወይም ደግሞ ያልሄድኩትን ሰው እንኳን አይሳካልኝም ማለት ነው ወዶቼ። እንደን ሶ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው። እኔ እንደምታውቁት ብዙ ጊዜ ያው እንደዛ አይነት አካሄድ ነው የሚመቸኝ። ብዙ ጊዜ በጣም ዘረኝነት አይመቸኝም፣ ግን ማስተዋል በጣም እወዳለሁ። ከማስተውለው በላይ ማስተዋል እወዳለሁ። እኔ አረብ ምናምን ሌላ ወይም ደግሞ ሌላ በቃ ሌላ ሰው ማለት ነው ከኔ ጋር የማይመሳሰል ሰው ግን አይመቸኝም። እውነት እናገር ከተባለ በተለይ እዚህ ብዙ ነው የታመንኩት። ሃይማኖቴን እኔነቴን ምናምን ቀያይሮ በጣም ብዙ ችግር ውስጥ ነው ያስገቡኝ ባይ ዘ ወይ ማለት ነው። እንደንሶ ማለት ነው ውዶቼ። ኢቭንም አሁንም በቃ ለማለት ነው ያሳፈረኝ ባይ ዘ ወይ ማለት ነው። ከዚህ በላይ ኢቭን ሁልጊዜ እንደዚህ ያደርጉ እንደዚህ መረዙኝ ሲል ጊዜ በጣም ለራሴ ነው ያፈርኩትና ማለት ነው። ጭንቅላቴ ላይ አሁንም ተመርጃለሁኝና በቃ ልጁ ሽሩባ እየሰራሁኝ ማለት ነው መጣኝ ማለት ነው። አንድ ልጅ አለ እዚህ እሱን ስለማላልኩትም ራሱ ነው የመጣው ባይ ዘ ወይ መንገድ ከለከለኝና ከዛ ራሱ አናገረኝ ባይ ዘ ወይ ማለት ነው። ከዛ እኔ ሳናገረው ማለት ነው እሱን ሳናገረው እሱም መጣና ላይክ የሆነ አደርጎ አሉ ወይ ሄደ ማለት ነው። ለካክቶ ለሱ ብሎ አይደለም ባይ ዘ ወይ ግን ይከራከራሉ። አንዱ ላይ ይከራከራል፣ አንዱ ላይ ይከራከራል ባይ ዘ ወይ ማለት ነው። አንዳንድ ሰው እዚህ ያለው ልጆች በጣም ነው የሚገርሙኝ። እኔ ግን ምንም አይመስለኝም ባይ ዘ ወይ ስለተከራከረ ምንም አይመስለኝም። እኔ ፍላጎት ካለኝ ያ ሰውም ፍላጎት ካለው ስለማንም ሰው ስለምንም ነገር አልጨነቅም። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። አሁን ምክንያት እያበዙ ማለት ነው። እሷ አያቸው ያያችኋላ ግዴታ ነው ባይ ዘ ወይ ማለት ነው። አልጋ ባልጋ ነገር የለም ባይ ዘ ወይ ማለት ነው። ሁሌም እየተደናቀፋችሁ መንገዳችሁን እየጠረጋችሁ ራሳችሁ ፊክስ እያደረጋችሁ ራሳችሁ እያስተካከላችሁ ኤቭሪቲንግ እንደዛ ነው እንጂ አልጋ ባልጋ ሰው የማይናገረው ሰው አለ እንዴ?
ኤቭሪዋን ይወደዋል። እድል ቢያገኙ ኖሮ ባይዘው እነሱ ከሀገራቸው ሰዎች ይልቅ ማለት ነው ሌላ ስደተኛ ሌላ ሰው ያስጨናንቃቸው ነበረ ማለት ነው። ግን እነሱ ላይ ኮምፎርት ስለሌላቸው ስለማይመቻቸው ነው ባይዘው እነሱንም ማያስቸግሯቸው እንጂ በጣም ነበር የሚያስቸግሯቸው። ሊያስቸግሯቸው ነበሩ ሴቶቹ ባይዘው ማለት ነው። ኤኒዋን አረቦችም ይሆኑ ሀበሾችም ይሆኑ ኤኒዋን በጣም ነበር የሚያስቸግሯቸው። ግን እኛ ላይ እንትን የሚታየው ለምንድን ነው? በቃ ላይክ ቻንስ ስላገኙ ባለው ቻንስ ባገኙት መንገድ ነው ሰው ውስጥ የሚጋቡት ባለው እንደን ሰው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው እንደነገርኳችሁ ካለፈ በኋላ ከምነግራችሁ ያው አሁን ልንገራችሁ ብዬ ነው። ባደው ብዙ ጊዜ ለምን አልነገርሽንም ለምን እንዳችሁ ስለምትናገሩኝ አሁን ልንገራችሁ ብዬ ነው። ስለዚህ እኔና እሱ ግን ምንም ነገር የለንም ባደው ማለት ነው። እኔ የወደድኩትን ሰው ዝም ብዬ ነው የማከብረው። በቃ ላይ እኔ በጣም ቦታ ከሰጠሁት በጣም ከወደድኩት በጣም ካሸነፈኝ ባደው ማለት ነው። ሌላ ስራ ካልሰራብኝ ባደው ማለት ነው። ያው ይቅርታም በጣም ይቅርታ ጠይቃለሁ። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ይቅርታ በጣም ከምለው ግን ደግሞ ፍላጎት ከሌለው ሰው ማጨናነቅ አልወድም። ባደው ብዙ ጊዜ መደወል ብዙ ጊዜ መጻፍ ምናምን ነገር አይመቸኝም። ፍላጎት ከሌለው ያ ሰው ፍላጎት ከሌለው አይመቸኝም። አይ ዶንት ኖ ሳምታይምስ በቃ ላይ ዝም የማይስበለኝ ሰው አለ። ወይ ከዛ ቦታ መሄድ አለብኝ ወይ ዝም ማለት የማልችለው ሰው አለ። እና ሶኒ ስዊዘርላንድ ላይ በጣም ቢገርመኝ የነበረውን ነገር ማለት ነው አይኑን አየዋለሁ። ከዛ ምን እንደሚሆን አላውቅም። ዛሬ አናግረዋለሁ፣ ነገ አናግረዋለሁ። ካናገርኩት በጭራሽ አላናግረውም ምናምን ብዬ ከዛ ቆይቼ አናግረዋለሁ። ቆይቼ እወድሃለሁ እለዋለሁ። ከዛም በቃ አይደክመኝም ማለት ነው። እኔ በጣም ነበር ግራ የሚገባኝ። በቃ ላይ ለምንድን ነው ይሄን ያህል ምንደጋገመ ነው? እሱ ደግሞ ምንም አይሰለቸውም ባለኝ ማለት ነው። አንዴ በቃ ወጥቶልኛል እለዋለሁ፣ አንዴ ምናምን እለዋለሁ። ልጁ ደግሞ በጣም ላይክ ደስ ይላል። ግን እኔ ጠባዩ በጣም ነበር የሚደብረኝ። ለምን ካላችሁኝ ወይ አይቀርብም ወይ አይርቅም። በቃ ግን ደስ የሚለውን ነገር በአካል ነው። ግን እንደዛ አይነት ጠባይም አይመቸኝም። ወይ አይቀርብም ወይ አይርቅም። እኔ በተፈጥሮዬ ማለት ነው ንክክ አይመቸኝም። በጣም በቃ አሁን እንድነካው በቃ ላይክ በጣም እንትን ደህና የሚሆንልኝ ሰው አለ። ግን እንደዛ አይነት ሰው ለምንድን ነው ማሰለችው? የማያፍር ከሆነ በጣም ቀላል ሰው በጣም ቀለል ያለ ሰው ከሆነ በጣም ከለመድኩት ለክ የሆነ ሳምታይምስ ማጂክ የሆኑ ሰዎች አሉ። በቃ ራሳቸው ላይ ጥብቅ የሚያደርጉ ለካ አይደል ነው ሳምታይምስ ሳይገባኝ ነው አይደል። እኔ ያ ሉቃስ ምናምን ያልኳቸው ልጅ በጣም ነበር የሚስበኝ። ግን እኔ ፈልጌ አይደለም እንደዛ ሆነ አልፈልገም ባይዘይ ምንም ነጭም ቢሆን ምንም የትኛውንም ሰውም ቢሆን ባይዘይ እኔ ራሴን ስታይል ነው መከተል የምወደው ባይዘይ ማለት ነው። እና ዝም ብሎ ሄዶ ሰው ላይ ልጥፍ ማለት ነው ነገር ግን እኔ በአንድ በኩል ደግሞ ደስ የሚለኝ እና የነበረውን ባይዘይ ስዊዘርላንድ የነበረውን ባይዘይ ካናዳዊ ይመስላል ምናምን ያልኳቸው ልጅ ግን እሱ ሆላንዳዊ ነኝ ያለው ግን ካናዳዊ ነው የመሰለኝ ነኝ። በቃ እንደዛ ብዬ ነበር የጨረስኩት። ከዛ እሱ ለምንድን ነው መሰላችሁ በቃ ስለሚያፍር ምናምን በቃ አሁን በዚህ ዘመን እንደዚህ አይነት ሰው አለ እንዴ ምናምን ብዬ ነው ባይደው ልረብሸው የፈለኩት። እኔ አሁን እንደዚህ ከፈት ብዬ ምናምን ሊሄድበት ምናምን ያልኳችሁ ላይክ በዚህ ዘመን እንደዚህ አይነት ሰው ይገኛል ወይ ምናምን ብዬ ላይክ እኔ ደግሞ በጣም ነው የምወደው ላይክ አሁን በጣም ካላጨናነቀኝ ወይ ደግሞ የሆነ ረብሽ አሁን እነሱን ፍቅር ስለሚይዛቸው ይረብሻሉ ወንዶች። ስለዚህ ወንዶች ችግር አለባቸው ማለት ነው። እንደን ሰው ማለት ነው እሱ ነገር ነው ባይዘው ትንሽ ችግር የሚፈጥረው እንጂ እኔ በጣም ነው የሚመቸኝ። አሁን ላይክ ፍቅር ይዘኝ የተሰቃየው እንኳን ኢቭን ማለት ነው በጣም በቃ የሚያፍር ምናምን የሚጨነቅ ሰው ምናምን ከሆነ ላይክ እንደዛ አይነት ሰው አለ እንደ በዚህ ጊዜ ምናምን ብዬ
ልክ በጣም ልረብሸው ደስ ይለኛል ማለት ነው። ያጎቴ ልጅ ነበረና በኩር ልጃችን በጣም ነበር የሚያፍረውና ከዛ እኛ እኮ ነው ያለ ነው በቃ እሱ ሲያፍር ጊዜ ማለት ነው እኮ ነው ያለ ነው በቃ ላይ የዘመኑ ቀሪ ሰዎች ማለት ይሄ በቃ ጥሩ ሰዎች ማለት ነው። እንደዚህ አፍሮ ምናምን ነገር እያልኩት ነበር እኔ ደህና ነኝ ባለው ማለት ነው። አፍራለሁ ግን በልክ ነው ባለው አሁን አልሽሽም ምናምን በጣም በቃ ላይ በቃ በጣም እያፈርኩኝ እንኳን ኢቭን አልሄድም በቃ ይሆናል በቃ የሆነ ነገር አለ ይባል ማለት በቃ እንደዚህ ቆሜ ነው የሚገጥመው ልክ ምንም ቢለኝም በቃ ቆሜ ስመዋለሁ እንጂ ኔቨር ኤቨር አልሽሽም በቃ እኔ ሊሄድ ምናምን ማይታሰብ አይቸው እስካላየሁት ዝም ብለው የሚያሽሽ ነገር አለ ይባል ማለት ነው ከመንፈስ ጋር እንጂ በቃ እንደዚህ እንትን ከመጣኝ ባይ ዘ ወይ ማለት ነው አልሄድበትም እዚህ ማለት ነው። ኤቭሪ ታይም በቃ እየሸሽኩኝ ነበር ማለት ነው ከዚህ ልጅ ጋር እዚህ ሆላንድ ውስጥ እሱ ምንድነው መሰላችሁ ስላላየሁት ባይ ዘ ወይ የሆነ እየተጠራጠርኩ ስለነበረ ነው የእውነት ኢንተርኔት ላይ ማለት ነው እሱ ሆኖ ቢመጣኝ ኖሮ ማለት ነው ቀጥ ብዬ ነበር የምሄድበት ቀጥ ብዬ እንደዚህ ብዬ ማለት ነው። ግን ሌላ ሰው ሆኖ ስለቀረበኝ ወደ ኋላ ነበር የምመለሰው ኤኒ ታይም ባይደው ማለት ነው። ግን ሷረና አላውቅም በቃ እንደዚህ ምልክት እየሰጡኝ አፈር ነበር ለሄድ ነው ለምን እንደሆነ አላውቅም። ከዛ ላይክ አይ ነው በቃ የሆነ የሚፈጠረውን ነገር ደስተኛ ያደርገኝ ነበር መሰለኝ ሰው በትክክለኛ መንገድ ካልመጣኝ ማለት ነው። አላምንም በቃ እያየሁ እንኳን አላምንም። እንደዚህ ፐርሰናሊቲ ማየት አለብኝ በቃ እኔ ፐርሰናል ማለት ነው በአካል